ላይሽ ድረስ በጠዋት ተነስታ ወደ ምትወደው ስራ ትሄዳለች። አቅም ያነሰው ክንዷን ለመደገፍም በውሰት ማሽን መስራትን ለምደዋለች። ሙያዋ ያልተገለጠ ውበትን መግለጥ፣ የተገለጠውን ውበት ማላቅ የሆነውን የማዕድን ማስዋብ ስራዋን በፍቅር ትወደዋለች። አንድ ማዕድን በቆረጥክ ቁጥር አዲስ ነው እና ከውስጥ የሆነ በቃ ከብሩም ይልቅ የሆነ ደስታ እየፈጠረልህ ከውስጥህ ደስታ እየፈጠረልህ የሆነ በቃ የተፈጥሮን አንደኛ ተፈጥሮን የምታደንቅበት ሁሉ ነው። በአማራ ክልል የሚመረተው የኦፓል ማዕድን በውበቱ ብዙዎችን አሸንፏል። ሀገር ተሻግሮም ከከፍታው ተቀምጧል። ገላውን በቀስተ ደመና አቅልሞ ብርሃንን እንዳሻው ረጭቶ መጠኑን ከሌላው አግዝፎ በዓለም ገበያ ተመራጭነትን አግኝቷል። የኦፓል ማዕድን ያልተገለጠው ውበቱ ተገልጦ በላቀ ጥበብ ተውቦ በአንገት፣ በእጅ፣ በጆሮና በእግር ሲደረግ ተፈጥሮን ውበትንና ክብርን ገላጭ ከመሆን ባለፈ መንፈሳዊ ኃይል እንዳለውም ይታመናል። አሜሪካኖች የሚሉት ነገር አለ። ኢትዮጵያ የምትባለው ምድር በኦፓል ሳይሆን አይቀርም የተሰራችው ይላሉ። ከምን ተነስተው ነው ይሄን የሚሉት? አማራ ክልል ከዚህ ከወሎ ከደላንታ አካባቢ የተገኘው ኦፓል በብዛቱ በውበቱ ዓለምን በሙሉ ያስደመመ ስለሆነ ኩዊን ኦፍ ጀምስቶን ነው የሚባለው። ማለት ዓለም ላይ በጣም ተወዳጅና ውበት ያለው ማዕድን ነው ኦፓል። ለምሳሌ የኔ የሁል ጊዜ ፌቨራይት ድንጋይ ነው። በጣም የምወደው ማዕድን ነው ኦፓል። ስታነብ ምናምን የኦፓል ነገር በጣም ደስ ይላል። ነፍስ ያለው ማዕድን ነው የሚባለው። በነገራችን ላይ ፕላይ ኦፍ ከለር የሚባል አለ። ኦፓሉ ላይ የሚጫወቱ ከለሮች አሉ። ሃኒኮም ይሄ የማር ሰፈፉ አለ አይደለ? የሱ አይነት ፓተርን ያለው የኢትዮጵያ ኦፓል ብቻ ነው እስካሁን ሃኒኮም ፓተርን ያለው የሚባለው። ኢትዮጵያን ኦፓል መስመራይዚንግ ነው። እውነት የሌለው ህብረ ቀለም የለም። ቀስተ ደመና ማለት ነው። ኦብቪየስሊ እንኳንስ ከወርቅና ከብር ጋር ተቀራቅሎ ቀርቶ በራሱ ብቻ ያለው ውበት ሆነ ለመናገር በጣም የሚገርም ነው። አማራ ክልል ያለው ኦፓል በአገር ደረጃ ብራንድ ኦፓል ነው። በዓለም ደረጃም ብራንድ ኦፓል ተብሎ የሚገለጸው ማዕድን በራሱ የተሰጣቸው የተፈጥሮ ጸጋ አላቸው እያንዳንዶቹ ማዕድን ማለት ነው። በጥናት እንደተረጋገጠው ከሆነ ኦፓልን ብዙ ጊዜ የሚያደርጉ ሰዎች ከራስ ምታት ይፈወሳሉ፣ ሰላምን ይሰጣል ተብሎ ይታሰባል፣ ከጭንቀት ረፍትን ይሰጣል ተብሎ ይታሰባል። የኦፓል ማዕድን በሚገኝበት አካባቢ ከትላንት እስከ ዛሬ የላቀ ተስፋን አላብሶ ብዙዎችን ቀይሯል። ለበርካታ ወጣቶች የህይወታቸው መሰረት የገቢያቸው ምሰሶ ሆኖ እያገለገለ ይገኛል። የምጣኔ ሀብት እንቅስቃሴውም ከሀገር አልፎ ከዓለም ጋር ተሳስሯል። ሙሉ በሙሉ ደላንታ ኦፓል ነው አይደለም። የዚህኛ የሰለጠነውን ቀርቶ ሌላ የሥራ ዕድል ይፈጥራል ተብሎ ነው የሚታሰበው። አንዳንዶች ከቀን ሰራተኝነት ተነስተው ብዙ ሀብት ያፈሩበት በብዙ የተቀየሩበት መሆኑን ማየት ችለናል ባለፈው 15 ዓመት። በቀጣይ በክልሉ የ5 ዓመት የእድገት ፕላን ሲታቀድ በራሱ አንዱ የሥራ ዕድል ከ42000 በላይ ዜጎች የሥራ ዕድል ያገኙበታል ተብሎ የታቀደበት የማዕድን ዘርፉ ነው። 2016 በጀት ዓመት ወደ 22000 በላይ ዜጎች በማዕድን ዘርፉ ላይ በዚህ ዘርፍ ላይ የሥራ ዕድል የተፈጠረበት ሁኔታ ነው ያለ። ለሀገሪቱም ትልቅ የኢኮኖሚ ፋይዳ በማምጣት የውጭ ምንዛሬ ግኝት በማምጣት እንደ ክልል አስተዋጽኦ ከምናደርግበት የማዕድን ዘርፍ አይነት አንደኛው የአማራ ክልል ያለው ኦፓል ነው ማለት ይቻላል። በአማራ ክልል የሚመረተው የኦፓል ማዕድን ከድምቀቱ ባለፈ በላቀ መጠን መገኘቱ ልዩ ያደርገዋል። በዘርፉ በኦፓል ማስዋብ ስራ የተሰማሩ ሙያተኞች በተለያየ መንገድ ከኦፓል ጋር ተዋውቀዋል። የኦፓል ስራ የጀመርኩ መጀመሪያም ስልጠናውን የወሰድኩተኝ ከዝቅተኛ ማህበረሰብ ተብሎ በነፃ ነው የወሰድኩተኝ። ኦፓል ጋር የተዋወቅኩት መቼ ነው? 2002 ተማሪ ያለው ነው ኦፓል መቁረጥ የጀመርኩት። ከ2002 ጀምሮ ነው ኦፓል ጋር የተዋወቅኩት። ከኦፓል ጋር የተዋወቅነው ከሜዳ ከመጣ በኋላ ነው። ስለ ጀምስቶን ምንም ሂንቱ አልነበረንም። መጀመሪያ በማየት ስለወደድኩት ነው የከበሩ ማዕድናትን ማየቱ
አርቲስቲክ የሆነ ነገር ስለሆነ እሱ በጣም ስለሳበኝ ነው ወደ ሙያው የገባሁት። አውሮፕላን ውስጥ እኔ ከጃፓን ሀገር ወደ ሆንግ ኮንግ የሚባል ሀገር አውሮፕላን በረራ ውስጥ እያለሁ ጎኔ ከተቀመጠ ሰው ስናወራም እንደሚሰራም እንደምሰራ እዚህ ስራ ውስጥ እንዳለ ይነግረኛል። በዛ አጋጣሚ የዚህን ሰው ካምፓኒ መጎብኘት ሌሎችንም የመጎብኘት እድል አገኘው። ከዛ የጀመረ ነው። እኔ ለዚህ ስራ መጀመሪያ መነሻዬ ይሄ አጋጣሚ ነው። እንግዲህ ይሄ ወደ 27 ዓመት 26 ዓመት አካባቢ ሆነዋል። የኦፓል ማዕድን በአማራ ክልል በሰፊ መጠን መገኘቱን ተንተርሶ በርካታ ወጣቶች በዘርፉ ተደራጅተው ስልጠና ወስደው ወደ ሥራ እንዲገቡ እድል ፈጥሯል። በወቅቱም ሜዳ የተባለው ግብረሰናይ ድርጅት የኦፓል ማዕድንን በማስተዋወቅ ረገድ የላቀ ሚና መጫወቱ ይነገራል። ሙያውን ከጀመርኩት በኋላ ሜዳ የሚባለው ድርጅት መጥቶ አንድ እንደዚህ አይነት ግራይንደርና ሌላ ትሪም መቁረጫ ማለት ነው 2 ማሽን ገዙልኝ። ኦፓልና የተለያዩ የከበሩ ማዕድናትን መቁረጥ ስልጠና ገባን። ቆንጆ ነበር። ለ2 ዓመት አክል ነበር የተማርኩት ጎንደር ፖሊቴክኒክ ኮሌጅ ላይ። ፈረንጆች ከውጭ መጥተው የተለያዩ የሙያ ስልጠናዎች ሰጥተውናል። እዚህ ሀገር ውስጥ ያሉ የሙያ እና የተለያዩ የማርኬቲንግ የተለያዩ ስልጠናዎች ሰጥተውናል። አንዳንድ ቦታ ላይ ተደራጅተው የፈረሱ ማህበራት ነበሩ። እነሱን በማጠናከር በተለይ ሴቶችን ስልጠና እንዲያገኙ አደረገ። ከስፔን ከባርሴሎና በጀምስቶን ጁዌለሪ ስራ 40 ዓመት ልምድ ያለው ሰው አስመጥተን አማራ ክልል ያሉ ላፒደሪስቶችና ጁዌለሪ ባለሙያዎች ስልጠና እንዲሰጥ አድርገናል። በዚህ ዙሪያ ላይ የቡና ባንክ ሜዳ ፕሮጀክት በከፍተኛ ሁኔታ ኢንቨስት አድርጎባቸዋል እነዚህ ልጆች ላይ ማለት ነው። ሜዳ ፕሮጀክትም አሁን ፌዝ አደረገ እንጂ በሀገር አቀፍ ደረጃ በባዛር ደረጃ የኛ ልጆች ፕሮሰስ ያደረጉ ትምህርታቸውን ይዘው እንዲቀርቡ ማድረግ ደረጃ እጅግ ተወዳዳሪ ብቻ ሳይሆን አሸናፊና ተመራጭ ከፍተኛ ተፈላጊነቱን ነው የሚያሳየው። በአገር አቀፍ በተካሄደው የአማራ ክልል ተሸላሚ ነው። የመጀመሪያ ደረጃ ያዝ ነው የመጣ። አንደኛው ለዚህ ሽልማት ካወቁት መካከል የኦፓል ምርቶችን የምናቀርብበት አግባብ ነው። ማዕድናትን በማስዋብና በመቁረጥ እሴት ጨምሮ ለዓለም ገበያ የማቅረቡ ሥራ ክህሎትና ጥንቃቄን ይጠይቃል። በተለይ ደግሞ የኦፓል ቆረጣና ማስዋብ ሥራ የራሱ ሂደቶችን ተከትሎ ይከናወናል። በከበሩ ድንጋዮች መቁረጥና ማስዋብ ስራ ላይ የምንሰራው አሁን የኦፓል ማዕድንን ፖሊሽ እያደረግን ወይም እያለሰለስን ነው የምንገኘው። ራፍ ድንጋዮች አሉ ከሳይት ከወሎ ከደላንታ ተቆፍረው የሚመጡትን ድንጋዮች እንደዚህ አይነት ድንጋዮችን ወደ ተለየ ቅርጽ መቀየር ወደ እንደዚህ አይነት ቅርጽ አሁን ክብ ነች ወደ ክብ ቅርጽ እየቀየርኳት ነው ያለሁት ማለት ነው። የኢትዮጵያ ኦፓል ታፍ ስለሆነ which is toughness test ካለፉት ስለሆነ ፋሴት የሚደረግ ኦፓል ነው። ያ ማለት ፋሴት የምንለው ይሄ ዳይመንድ ቁርጥ ብለን የምንረዳው አብዛኛው የሚረዳው እንደዛ ስለሆነ እንደዛ አይነት ቁርጥ መቆረጥ ይችላል የኢትዮጵያ ኦፓል። የከበረ ማዕድኑ በየታይፑ ለምሳሌ ኦፓልና ከዛ በታች የሚሆኑ ሰሚ ፕሬሸሶች አሉ። ካቀማመጣቸው ጀምሮ መቅረጽ ላይ የምንጠቀማቸው ጥንቃቄዎች አሉ ሲቀረጹ ማለት ነው። ቀደም ሲል ያለው የማስተዋወቅ ስራ ጥሩ ነበር። ሆነን ለመናገር የትኩረት ማዕከልም ተደርጎ ተሰጥቶት ነበር። የክልሉ መንግስትም ልዩ ትኩረት ሰጥቶት ነበር። ሙያተኞችም በዚህ ዘርፍ እንዲሰለጥኑ ተደርጎ ነበር። የአካባቢውም የገቢ ምንጭ ስለሆነ ለትኩረቱ ከፍተኛ ነበር። የኦፓል ማዕድንን እሴት ጨምሮ ለዓለም ገበያ በማቅረቡ ሂደት ውስጥ የቆረጣ ስራው መልከ ሰፊ እንዲሆን አድርጎታል። ማዕድኑ ዓለም አቀፋዊ ደረጃውን ጠብቆ በጥንቃቄ መስራት ተቀባይነቱን ከፍ ያደርገዋል። የምርቱን ዋጋና ጥራትም በእጅጉ ይጨምረዋል። ከኔ ሙያ ያንዱ ሙያ የተዋበ ቢሆን ሁሉም ሙያተኛ እኩል አይደለም። እንኳንስ እጅ ፋብሪካም እኮ ይለያያል። ቅርጹ ኤክስፖርት ስታንዳርድ አለው፣ የራሱ ካሊብሬሽን አለው የሚሰራበት ማለት ነው። ከዛ ውጪ ደግሞ ከስተመር የሚያዝበት መንገድ አለ። በዚህ ቅርጽ ለምሳሌ በክብ ቅርጽ ወይ ደግሞ በአራት ማዕዘን ወይ ደግሞ በኦቫል ምናምን ስሩልኝ ብሎ ከስተመር ሊያዝ ይችላል። ከዛ ውጪ ግን ኤክስፖርት ስታንዳርድ ካሊብሬሽን አለው፣ በሱ መሰረት ነው የምንሰራው። ቆረጣም ደግሞ የፕሪሲሽን ከት በጣም በቃ ትክክለኛ ቆረጣ ሲሆን
ይበልጥ ደግሞ ቫልዩን በጣም ይጨምረዋል። የኛንም ባርጌኒንግ ፓወር የማሳመን ገበያ የዋጋ የመወሰን አቅማችንን ይጨምራል። ያለቀለት ቁርጥ ይሄውን ዓለም አቀፍ ቁርጥ የሚባል አይነት ቁርጥ ነው። ለዓለም አቀፍ ገበያ ሪከት የሚባል ቁርጥ አለ። ቆሻሻ ማራገፍና ከዛ ድጋሜ ደግሞ እንዲቆረጥ እንደዛ ሳይሆን ግን ይሄ ያለቀለት ቁርጥ ነው በቃ የሚቆረጥ። ከዚህ በኋላ ይሄ ወደ ጌጥነት መቀየር ይችላል ማለት ነው። 1 ኪሎ ለምሳሌ አንደኛ ደረጃ የደላንታ ኦፓል እንበል 100 ሺህ ብር ነው እንበል ዋጋው። ይሄ 1 ኪሎ ሴት ሲጨመርበት ሲቀረጽ ሲዋብ ወደ 250 ግራም ገደማ ነው። ይሄ ኢንዱስትሪ ስታንዳርድ የሚባለው ነው እና 250 ግራም ገደማ ይመጣል። ይሄ 250 ግራም 100 ሺህ ብር ነው የገዛ ነው ማለት ነው ስንገዛው። ነገር ግን ቀርጸ ነው 250 ግራም አድርገን ስንሸጠው በትንሹ 10 እጥፍ ልናረገው እንችላለን። ተጨማሪ እውቀት ጨምረበት፣ ተጨማሪ ጉልበት ጨምረበት፣ ተጨማሪ ሌላ ኢንፑት ጨምረበት በጥሬ ዕቃ ደረጃ ታቀርበው የነበረውን ወደ ፋይናል ምርቱ አድርሰው ሰሚ ፕሮዳክት ሳይሆን ፋይናል ፕሮዳክት ድረስ አድርሰው ወደ ግብይት የምትወጣው ነው። የተዋበ ኦፓል ሲላክ አንደኛ የውጭ ምንዛሪ ግኝታችን ከፍ ይላል። ሁለተኛ የተዋበ ኦፓል መላክ ከጀመር የስራ ዕድል ይፈጥራል። የስራ ዕድል ለማን ይፈጥራል? ለላፒደሪስቶች፣ ለአስዋቢዎች፣ ከቴክኒክና ሙያ ኮሌጅ ተመርቆ ለወጡ ሙያተኞች ስራ ዕድል ተፈጠራላችሁ ማለት ነው። ጥሬ ኦፓልን እሴት ጨምሮ ለገበያ ማቅረቡ ገቢን ከማሳደጉ በተጨማሪ ውበቱን ገልጦ በወርቅ ብርና መዳብ አስጊጦ ለገበያ ማቅረቡ ደግሞ ሌላ ተጨማሪ እሴትን ያሳድጋል። ለአገልግሎት ቅርብ አድርጎ የከበረውን ማዕድን ይበልጥ እንዲከብር ያደርገዋል። ባዛር እንወጣለን። ባዛር ስንወጣ ራሱ እና ይሄንን ወደድኩት ግን እንዴት ልጠቀመው እችላለሁ ሲሉ አይ ይሄንማ ከወሰድን ብለው ጆለሪዎችን መሰብሰብ ጀመሩ። ጆለሪው ከተሰራ በኋላ ግን በቃ ትልቅ የዋጋ ልዩነት ነው ያለው። ለምሳሌ አሁን እነዚህ በኪሎ በጣም ውድ ከተባሉ 20 ሺህ 30 ሺህ ነው የሚሸጡ። እነዚህ ግን ይችን ቆርጬኔ ጆለሪ አድርጌ እንደዚህ ያለቀለት ጆለሪ ተሰርቶ አንዷን 10 ሺህ 15 ሺህ እስከ 20 ሺህ ሊሸጥ ይችላል እንደ ኦፓሉ ጥራት ማለት ነው። ስለዚህ ልዩነቱ ይሄን ያክል ነው። በኦፓል የተሰሩ ከሩቢ ከሳፋይር እነዚህን ጨምሮ እንደዚህ የምንሰራቸው እነዚህ የተለያዩ ኦፓሎችም ጨምር እነዚህን እኛ ነን የሰራናቸው። ያለቀለት ነገር ሲሆን ለመረዳትም ይፈልጋል ሰውየው ስለ ማዕድኑ ያለው ነገር ምን አይነት ቴክስቸር እንዳለው ለመረዳት ይፈልጋል። ውበቱንም የሚጨምረው ጆለሪ ከሆነ በኋላ በጣም ውበትነቱ በጣም ይጎላል። በጆለሪ ደረጃ ሲሆን ያለቀለት ስለሚሆን በጣም ውበትነቱ እየጨመረ ይሄዳል። ባለፈው ዓመት ወደ 84 የሚደርሱ ልጆች በውጭ ሀገር የግብይት ስርዓት ውስጥ ገብተው ወደ 654 ሚሊዮን ዶላር አካባቢ ገቢ አድርገዋል። የኛ ኢንተርፕራይዞች ማለት ነው። ወደ ሀገር ውስጥ በላፒደሪ ውስጥ በጆለሪ ውስጥ ያሉ ልጆች ናቸው። አንድ በውጭ ሀገር ገበያ ውስጥ እየተሳተፉ ያለ ማለት ነው። እሴት መጨመር ማለት ትልቅ ትርጉም ያለው ነገር ነው። የሰማይና ምድር ያክል ነው ዋጋው። በትንሽ ቀለም ልዩነት ዋጋው ከ$10 እስከ $10,000 ሊሆን ይችላል። በግራም ዋጋቸው ሰማይና ምድር ነው። ማዕድናትን እሴት ጨምሮ ለገበያ የማቅረቡ ሥራ በዓለም አቀፍ ደረጃ ተቀባይነቱ ከፍ ብሏል። በሀገራችንም በኦፓል ማስዋብ ሥራ የተሰማሩ ወጣቶች ከራሳቸው አልፎ ለሌሎች ወጣቶች የሥራ ዕድል እንዲፈጥሩ አስችሏቸዋል። እኔ የተመረኩት በኢንጂነሪንግ ነው፣ በሃይድሮሊክ ኢንጂነሪንግ ነው። እኛ 6 ሰራተኞች ነው ያሉን። አሁን ለጊዜው እውቀት ሽግግር እናደርጋለን። በጆለሪው በላፒደሪው እኛ የምናውቀውን ነገር በደንብ ቆንጆ ተደርጎ እንዲሰራ ልጆቻችንን እናስተምራለን። በደንብ ስንጀምር በራሳችን ሁላችንም በየራሳችን ነው የጀመርነው። ከቤተሰብም የተለያየ ከብድርም የተወሰኑ ነገሮች እና ሜዳ ፕሮጀክትም የተወሰኑ ድጋፎችን አድርጎልናል። ከዚህ ሙያ የቀሰምኩት ያው ጥበብ ነው። አሪፍ ሙያ ነው። አሁን መስራት ይችላል። ሙያ ወድጄዋለሁ። አሪፍ ነው። ሴቶችም ወንዶችም ያስተማሩኝ ይሄንን አሪፍ ሙያ ነው። ያው በደንብ መስራት ነው። ባለን ሪፖርት የገበያና ግብይት ዳይሬክተር የሚባል አለ። ከልጆቹ ጋር የሚገናኝበት ሁኔታ አለ እና በራሳቸው እስከ 10 ልጆች ድረስ የስራ ዕድል የፈጠሩ ልጆች አሉ። በራሳቸው ይህንን ፕሮሰስ የሚያደርጉ ልጆች ውስጥ ማለት ነው።
የኦፓል ማዕድንን ያልተገለጠ ውበቱን ገልጦ በጌጣጌጥ አስውቦ ለገበያ የማቅረቡ ሂደት በአጭር ጊዜ ውስጥ እያደገ ከመጣው የውጭ ፍላጎት በተጨማሪ በሀገር ውስጥም ተቀባይነቱ እያደገ መጥቷል። የክብር ማስጌጫ፣ የወዳጅነት መግለጫ ሆኖ እያገለገለ ይገኛል። ብዙ ጊዜ ደንበኞቻችን ከሰራንላቸው በኋላ በጣም ነው የሚወዱት። ለስጦታ ለመስጠትም ራሳቸው ለመዋብም በጣም ውበት የሚሰጥ ማዕድን ስለሆነ እኛ ደግሞ አምራቾች ስለሆነን ብዙ ዋጋውን ውድ አድርገን ስለማንሸጥ ብዙ ሰው በጣም ደስተኛ ነው የሚሆነው። አሁን በጣም ቆንጆ ነው። ትዕዛዞች አሉ። ሀገራችን ላይ በሰፊው አሁን እየተዋወቀ ነው። በተለይ ሰፊ የሆነ የተለያዩ ኤክስፖችን ሲዘጋጁ ነበረ። የተለያዩ ባዛሮች በየክልሎች ሳይቀር ሄደናል። ኢንተርናሽናልም እንዳልኩ ጨምሮ ፕሮሞት በማድረግ ህብረተሰቡ በደንብ እየገባው ነው። አሁን በጣም ቆንጆ ነው። እሴት በመጨመሩ ላይ ሰውም እያመነበት እየመጣ ነው። በደንብ አሁን ወደ ሰው እያጌጠ ነው ያለው። የኔ ደንበኞች ኖርማሊ በአለን ሀብት ደስተኞች ናቸው የሚገዙ። ስፔሻሊ እንዳልኩ ኤክስፖርት ነው የማደርገው። ኤክስፖርት የማደርግላቸው ሰዎች ያው ደስተኞች ናቸው። ገዢዎቻችን በሚሰጡን ስፔሲፊኬሽን መሰረት ስለሆነ የምናዘጋጀው ወይም ደግሞ ከመጡ በኋላ በእነሱ ፍላጎት መሰረት ስለሆነ የምናዘጋጀው በእነዛ ሌቭል በሚፈልጉት እንደ አቅማቸው በእነሱ ትዕዛዝ ነው የምንሰራው። ሰው ማጌጥ ይፈልጋል፣ ምንም ድርድር የለውም። እና ከሚዋባቸው አንዱ መሰረታዊ ጌጣጌጦች ከሚባሉት እነ ብር፣ እነ ወርቅ፣ እነ ኦፓል የበለጠ አሸብርቀውና ተውበው ሲመጡ ከምንም በላይ ይፈልጋሉ፣ ይጠቀሙባቸዋልና በከፍተኛ ሁኔታ ሰው የመጠቀም እንትኑ እያደገ የመጣበት ሁኔታ ነው ያለ። ይሄ ኢንዱስትሪ ከምዕራቡ ወደ ሳውዝ ኢስት ኤዥያ ደግሞ ሽፍት አድርጓል። አሁን ደግሞ ሌላ ሽፍት ይጠበቃል። ኢትዮጵያ ለዛ መዘጋጀት አለባት። ተለያዩ የሀገሪቱ ክፍል ውስጥ በብዙ ድካምና ባህላዊ በሆነ መንገድ የተመረተው የተለያዩ ማዕድናት በዚህ መልኩ በጆለሪ ተጊጠው ለሀገር አቀፍና ዓለም አቀፍ ገበያ ይቀርባሉ። ለምሳሌ እዚህ አካባቢ የምናያቸው የጣት ቀለበቶች የኦፓል ማዕድናት በወርቅና በብር ተለብጠው አርቲስቲክ ወይም ጥበባዊ በሆነ መንገድ የሚያዘጋጇቸው በወርቅ በብር በጣም ውበት አላቸው፣ በጣም ሳቢ ናቸው። እንግዲህ የኢትዮጵያ ኦፓል እንደሚታወቀው በዓለም አቀፍ ገበያ ተፈላጊነቱ ከጊዜ ወደ ጊዜ እየጨመረ መጥቷል። ከዚያም በተጨማሪ ጥሬው ይላክ ከነበረበት እሴት ተጨምሮበት ሲላክ ምን ያህል ጠቀሜታ እንዳለው እንደዚሁም ይህን በሚሰሩ የሚፈጥረው ስራ ዕድል እጅግ ከፍተኛ ነው። የማዕድን ዘርፍ ውጤታማ በማድረግ ደረጃ ከፍተኛ አስተዋጽኦ አለው። በአማራ ክልል በዘርፉ የተሰማሩ በርካታ ወጣቶች ኢንተርፕራይዞች እሴት በመጨመሩ ሂደት በንቃት የመሳተፍ ዕድላቸው እየጎላ መጥቷል። የዘርፉ አሰራር ለበርካቶች የሕይወታቸው መሠረት ሆኗል። ከቁፋሮ እስከ እሴት ጭምራው ያለው ሰንሰለት እንዲጠብቅ ያደርጋል። የቦዘኑ እጆችን ከስራ ያገናኛል። ጥሬው ከመላክ ቫልዩ አድ ስናደርግ አልቲሜት የሚባለውን ጥቅም ወደ ሀገራችን እያስቀረን ነው ማለት ነው። ይሄ ደግሞ በተዘዋዋሪ ቫልዩ መጨመሩ ለሚሸጠው ብቻ ሳይሆን እንደ ሀገር ፎሬን ከረንሲ ወደ ሀገራችን የሚመጣውን የውጭ ምንዛሬ ከፍ ያደርገዋል ማለት ነው። እሴት ተጨምሮ መላኩ አድቫንቴጅ አለው፣ ምንም ጥያቄና መልስ የለውም። የተሻለ አድቫንቴጅ አለው። ፖሊሽ ሲደረግ ፋሴት ሲደረግ ሀሴት ሲጨመርበት የራሱ የሆነ የዋጋ ጭማሪ ይኖረዋል። አንደኛ ማሽን ኤክስፖርት የሚያደርጉ ኢምፖርት የሚያደርጉ እንትኖች ኢንተርፕራይዞች እየተፈጠሩ ይሄዳሉ። ህንድም እንበለው ጀርመንም እንበለው ሲወጣ እሴቱ በጣም ከፍተኛ ነው። 10 እጥፍ ነው የሚሆነው። ጥሬ ዕቃውን የሚያቀርበው የሆነ ግሩፕ አለ፣ የሆነ ኃይል አለ፣ ስራ ዕድል ፈጥረለታል። ጥሬ ዕቃውን ተቀብሎ ፕሮሰስ የሚያደርገው ደግሞ ሌላ ኃይል አለ፣ ሌላ ስራ ዕድል ተፈጠረለት። ያን ፕሮሰስ ያደረገው ወደ ገበያ ሲያቀርብ ደግሞ ገበያ ላይ ተረክቦ ደግሞ የሚቸረችር ወይ ለውስጥ ኤክስፖርት የሚያደርገው ሌላ ኃይል የስራ ዕድል ይፈጠርለት። የገቢ መጠኑ የተዋወ ነው። የተዋበ ኦፓል በሆነ ቁጥር የምናገኘው ዶላር የውጭ ምንዛሬ ግኝት ከፍ ይላል። እንደገና ደግሞ የሚፈጥረው ስራ ዕድልም ከፍተኛ ነው። ለምሳሌ $1000 የሚሸጥ ዕቃ ካላወቅነው ዋጋ በ10 ልንሸጥ እንችላለን አይደል እንዴ? እውቀት ይጠይቃል። ይሄ ሁሉ የዓለም ገበያን ማየት መሰልጠን፣ እሱ ባለ እንዴት የሚደረግ ማወቅ፣ ያ ሁሉ እንግዲህ ከሰጪ መራው ጋር ይገናኛል። በአማራ ክልል
በሰፊ መጠን የኦፓል ማዕድን መገኘቱ በክልሉ መንግስት የላቀ ተስፋን ፈጠረ። በወጣቶች ልብም እድገት ጸንሶ ለውጣቸውን ለጥጦ መነቃቃትን አሳደገ። ዘርፉን ተመስርቶም አዳዲስ መንገዶች ተከፈቱ። ኮሌጆቹ የተቋቋሙት በ1999 ተጀመረ ስልጠና። ይሄ ስልጠና ማለት ነው የአሰልጣኞች ስልጠና በ98 መጨረሻ ሚያዝያ አካባቢ ተጀምሮ 2000 ላይ ሰልጣኝ ተቀበለ። 17ቱም ተቋም 2000 ላይ ነው ስልጠና የጀመረው። 17 ተቋም ኳሊቲውን የጠበቀ እንደውም ከሌሎች ሾፕ ሁሉ የዚህ ላፒደሪ ሾፕ ሲሰራ ኳሊቲውን የጠበቀ ሾፕ ነው። ጧት ላይ ይሞቃል፣ ከሰዓት ይቀዘቅዛል። በጣም ደስ በሚል ኳሊቲን የተሰራ የክልሉ መንግስት ተነሳስቶ ከምግብ ዋስትና በጀትም ተመድቦ ብዙ ሚሊዮኖች በ100 ሚሊዮን በላይ ካፒታል ተመድቦ አሰልጣኝም ተቀጥሮ ከውጭ ሀገር ከአሜሪካ የመጣ በ17 ኮሌጆች ባለሙያዎችን በማምጣት በማሰልጠን ተጀምሮ ነበር። አማራ ክልል ላይ የተለያዩ ወረዳዎች ላይ በየዞኑ በየወረዳው ቢያንስ 5-6ቱን አይቻለሁ። በጣም የሚገርም አደረጃጀት ያላቸው የላፒደሪ ሴንተሮች ናቸው። የተገዛው መሳሪያ አይነት ዝግጅቱ በጣም አስገራሚ ነው። በጣም አስገራሚ እስከዛሬ ድረስ ይገርመኛል። እንደውም በተጨማሪነት ደላንታ ተጨምሮበት ወደ 18 አሁን በአዲስ የተጨመረ አሁን እየሰራ ያለ ወደ 18 የሚደርሱ ኮሌጆች ኦፓልን ፕሮሰስ አድርጎ አስውቦ በጥሬው ዕቃውን ከሚወጣ ይልቅ ተውቦ እንዲወጣ ለማድረግ ስራ ሲሰራበት የቆየንበት ሁኔታ ነው ያለ። 17ቱም ኮሌጆች ሲመረጡ ይሄ ምርት ይሄ ማዕድን የሚገኝበትን ኤሪያ ማዕከል አድርጎ ይሄን ተደራሽ ለማድረግ ግምት ውስጥ ያስገባ ልየታ ነው ተደርጎ የነበረው ማለት ነው። የቴክኒክና ሙያ ኮሌጅ ከኛ ቢሮ ላይ በመተባበር ሙያተኞችን ለይቶ እያሰለጠነ ያወጣልን ነበር። በክልሉ ተስፋን የጫረው የኦፓል ማዕድን ስርዓት ተቀርጾ መዋለ ንዋይ ፈሶ 17 ኮሌጆች ተከፍተው ወደ ሥራ መግባታቸው ተጠናከረ። በአካባቢው ተስፋን ያረገዙ ወጣቶች ሙያውን መርጠው ነጋቸውን አልቀው የማዕድን ማስዋቢያ በደስታ መማራቸውን ቀጠሉ። በሰዓቱ ሲጀመር እውነት ለመናገር እኛም ሰልጣኞቹም ሰዓቱን ሳናቀው ነበር የሚመሸው። በመከራ ነው ቆጣሪ እያጠፋ ነበር ሰልጣኞቻችን ሁሉ የሚወጡት። አንወጣም። በጣም በፍቅር ነበር የሚያገኝ ሰው ሁሉ የቅርብ ቀን ሚሊዮነሮች ነበር የሚባሉት ልጆቹ ማለት ነው። ምንም ቅርጽ የሌለው ነገር እጃቸው ገብተው ልጆች እጅግ የሚማርክና ውበት ያለው ቅርጽ ያለው መልክ ያለው ከለር ያለው ቁስ ሲያገኙ የሚሰለጥኑት ሰዎች እጅግ በጣም አትራክቲቭ እንደሆነ አይደለም እነሱ ያን አድርገው በእጃቸው ሰርተው የሚጎበኘው ሰውም ሰርፕራይዝ የሚሆንበት እነዚያ ኮሌጆች ባሉበት የከተማ ነዋሪዎች በጣም የሚገርምበት ነው የነበረው። ከፍተኛ ተስፋ ያሳየበት ያሳደረበት ሁኔታ ነው የነበረው። በሚሰለጥኑትም ሲደመር በማህበረሰቡ ዘንድ ከሀገር ውስጥ ያለፈ ሁሉ ራዕይ ያለው ነው የነበረው። ልጆችን በዚህ ሙያ አብቅቶ በዚህ ሙያ ውጭ ሀገር ሄደው ተቀጥረው መስራት የሚችሉበትን ሁሉ እይታ ውስጥ የከተተ ነው። ከፍተኛ ተስፋ ነው የነበረው። ከፍተኛ ዛሬ 15 ዓመት ነው እኮ ይሄን የምናወራው። ያ ቀጥሎ ቢሆን ኖሮ ያ ክልል አይደለም ኢትዮጵያ ራሷ የአፍሪካ የዚህ ኢንዱስትሪ ማዕከል የመሆን እድሏ ከፍተኛ ነበር የሚሆነው። ያንን አስቀጥሎ ቢሆን ኖሮ መጀመሪያ አካባቢ የተሟዋቀ ነበር፣ የተሻለ ነበረ። የተሻለ ስልጠና ይሰጣል፣ የተሻለ ክህሎት ነበሩ። ብዙ ሙያተኞች እየወጡ ብዙ ሙያተኞች እየተሰማሩ ትስሩም የጠነከረ ነበር። በርካቶች ህልምና ራዕያቸውን ቀርጸው ጊዜያቸውን ሰጠው ሀብታቸውን አፍሰው የተማሩት የኦፓል ማስዋብና የማስጌጥ ሙያ ማነቆ ገጠመው። የስልጠና ተቋማቶች ሰልጣኝ ተርበው በራቸው ተዘጋ። ለነገ የታሰበው ወፍራም ተስፋም እንደ ጉንበነነ። አንድ ዘርፍ ተመርቀህ ወይም በአንድ ዘርፍ ሰራለሁ ብለህ ሰልጥነህ ወጥተህ ሳሰራ ቁጭ ማለት ያማል። ቀላል አይደለም እንትኑ ስሜቱ እና የሆነ የተናካ አይነት ነገር ወይም ደግሞ የሆነ ማይረባን ትምህርት እንደተማርክ አይነት ነገር የሚሰማው ሰው ሊኖር ይችላል። የደረጃ እድገት እንኳን ማድረግ አንችልም። ሰልጣኝ ስለሌለ ፕሮጀክት የምትሰራው በዚህ ዙሪያ ለሰልጣኞቹ ለኢንተርፕራይዙ የምትሰጠው ከሌለ የምትደግፈው ኢንተርፕራይዝ ከሌለ ደረጃ እድገት ማድረግ አትችልም። እኔ ደረጃ እድገት አድርጌ አላውቅም።
ትላንትና ወይም ዛሬ ተመርቆ ከሚቀጠር ሰው ጋር እኩል ነው ደሞዝ እየተከፈለኛል 20 ምናምን አገልግዬ ማለት ነው። እና ስሜቴ ጥሩ አይደለም። የስልጠና ባለመኖሩ የፈጠረብኝ ስሜት ብዙም ወደ ሾፒ መግባቱ እንትን ስሜቱም አይመጣልኝ። ከተማርነው መካከል መምህር ሆንኩኝ። እኔ መምህር ሆኜ ወደ 2 ባቾች አስመርቀናል። 2 ባቾችን ማስመርቀን ወደ ገበያ ለመግባት ሞክረው ነበር። እነሱም ገበያ በሰዓቱ ማግኘት ስላልቻሉ ኦልሞስት ልጆቹ ተበተኑ። ልጆች ተመርቀው ስራ መቀጠር ካልቻሉ ኮሌጆች ምን ያስተምራሉ? ያ ሁሉ የተደራጀ ኮሌጅ ለማስተማር ሰልጥነው የተቀጠሩ መምህራን ማንን ያስተምራሉ? ተደራጅተው የመስሪያ ቦታ ተሰጥቷቸው አነስተኛ ብድሮች ተመቻችተውላቸው የገበያም ትስስር ተፈጥሮላቸው ስራ ውስጥ እንዲገቡ በዚህ ዘርፍ ሲደረግ አይተናናቅም። እንደውም ብዙ የሚጸጸቱ ልጆች አይቻቃሉ። እዛ የተማሩበትን ጊዜ እንደተበላሸ ጊዜ እንደባከነ ጊዜ አርጋው የሚቆጥሩ ብዙ ወጣቶች ገጥሞኝ ያውቃል። በዚህ ዙሪያ ላይ የሚሰማሩ ወጣቶች ዘኦንሊ በዚች ብቻ የመጀመሪያው አማራጭ ነው መባል አልነበረበትም። ሳይድ ቢዝነስ መኖር መቻል አለበት። የመንግስት ሃይሊ ኮሚትድ ሆኖ መስራት አለበት፣ መደገፍ አለበት። እነሱ ህልውናቸው እንዲቀጥል በመሰጣቸው ሸድ ላይ በመታቀርብላቸው ብድር ላይ ተጨማሪ ሌላ ስራም እየሰሩ ህይወታቸው መምራት መቻል አለባቸው፣ መደገፍ መቻል አለበት። ስለዚህ እሱን ሁሉ ግምት ውስጥ ያስገባ የተሟላ ድጋፍ ባለማግኘታቸው ምክንያት አንዱ መቀዛቀዝ አለ። ከ17ቱ አሁን ባለው ሁኔታ እነ ባህር ዳር፣ ደብረ ብርሃን፣ ጎንደርና ኮምቦልቻ የስልጠና ዘርፋቸውን ያላጠፉ እየቀጠሉ ያለበት ሁኔታ ነው ያለው። በምን ያክል መጠን ምን ያክል ቁጥር ሰጥተው እያሰለጠኑ ነው? በፊት የነበረበት ግለት ነው ወይ የሚባለው ግን አሁንም ቢሆን ቅድም እንዳልኩት መቀዛቀስ ያለ እንደሆነ እንዲወሰድ ነው። ከዚህ በላይ አጠናክሮ መሄድ የሚጠበቅብን እንደሆነ እንዲወሰድ ፈልጌ ነው። ሰልጥነው የወጡት አካላት የገበያ ቦታ ያስፈልጋቸዋል፣ የመሸጫ ቦታ፣ የመስሪያ ቦታ ያስፈልጋቸዋል። ያን የመስሪያ ቦታ በማቅረብ በኩል ላይ የተፈጠረ አንድ ችግር አለ። ሁለተኛ ደግሞ የተወሰነ ደረጃ የብድር የፋይናንስ አቅርቦት ያስፈልጋቸዋል። ቢያንስ እንኳን ማይክሮ ፋይናንሶች የሚደግፉበት ሁኔታ ይሄ ሁኔታ ለማይኒንግ ዘርፍ አልተመቻቸም። እነዚህ ምክንያቶች የተነሳ ሰልጣኙ ኃይል ከጊዜ ወደ ጊዜ ቴክኒክና ሙያ ኮሌጅ ገብቶ መሰልጠንና ተመርቆ መውጣት ያለው አካል በላፒደሪ በኩል እየቀዘቀዘ የመጣበት ሁኔታ አለ። በጎን ሾልኮ ለመሄድ እንግዲህ እንዲህ መሳብ ይጠይቃል። የሚያስገርም ነው መቼስ። በጣም ይገርም ነው። ቀስ ብሎ ለመሾልክ በስመ አብ ወፍራም ሰው ግን ማርያምን ጎበዝ ነው በጣም። ኧረ ሰውዬው በዓለም ላይ ውዱ የሆነው የደላንታ ኦፓል የሚወጣው በዚህ አይነት ያመራረት ሄደ ነው። በዚች መቆፈሪያ ተቆፍሮ አፈር ወጥቶ ነው እንግዲህ ያ ማዕድን ወጥቶ ለማዕከላዊ ገበያ የሚቀርበው። እኛ ገብተን ለማየት ያደረግነው ጥረት እጅግ ልክ አስጨራሽ እጅግ ከባድ ነው። በአማራ ክልል በርካታ ወጣቶች ተደራጅተው ጉልበታቸውን በቆራጭ ዳቦ ደግፈው ነፍሳቸውን ካደጋ ጥለው የኦፓል ማዕድንን ያመርታሉ። ስራው ባህላዊ አሰራርን መከተሉ ፈታኝ ከመሆን አልፎ በርካቶችን ደማቸውን አፍሶ ስጋቸውን መቃብር ነፍቆ በወጡበት አስቀርቷል። ብዙ ቤቶችን በጽልመት ከቷል። በከባድ ችግርና እንግልት ደም ተከፍሎ አካል ተገብሮ እየተመረተው ኦፓል ማዕድን በዳቦ ዋጋ ተሽጦ ሀገር ይሻገራል። ውጭ ሀገር ሄደ በመታየው ሰዓት ነው ዋጋው ምን ያክል እየተበዘበዝን እንደሆነ የሚገባ ያኔ ስታየው ነውና ኦልሞስት በጣም አዘኛለሁ። እኔ እንደ ገዢ ሆኜ ሄጄ ቀርቤ ስጠይቅ የተነገረኝ ዋጋ በቃ በጣም ለኔ በጣም ሶ ኤክስፔንሲቭ ነው። ያን የተነገረኝ ዋጋ የአውስትራሊያው ኦፓል በካራት ውድ ከተባለ እስከ $10,000 በካራት በግራም $50,000 ድረስ የሚሸጥ ኦፓል አለ። በዚህ ያክል ልዩነት ነው ያለው ማለት ነው ዋጋው። ባንኮክ በነበርኩበት ጊዜ የኢትዮጵያ ኦፓል በብዛት ነው ያለው እዛ እና ስታየው ዋጋውን ስትጠይቃቸው ያለው ፕራይስ በጣም ሃይ ነው። ከዚህ ሀገር ደግሞ መጥቼ ያየሁት የሽያጭ ዋጋው ከዛ ጋር የሚመጣጠንም አይደለም። ኦፍ ኮርስ ቁጭት ይፈጥርብኛል። ራፉን ነው እየተሸጠ ያለው። በጣም ቁጭቱን የፈጠረብኝ ያለው ውጭ ሀገር ሄጄ ያየው ተሞክሮ ነው። አሜሪካ የሚገርመው ነገር አሁን የደላንታ ኦፓል በ4 ደረጃ ተቀምጦ ነው ያየሁት። በ4 ደረጃ የሚገርም ነገር እኮ
ከ10,000 በታች $10,000 በታች እኮ አላየሁም። ግራም ብቻ ማለት እነሱ እኮ በግራም አይደለም በካራት ነው በካራት ነው የሚሸጠው። አንዳንዴ ስታየው ውስጥ ይሰማህና አልቅስ አልቅስ ነው የሚል በጣም ይሰማሃል። ኦፓል ትንሽ እሴት ጨምሮ የሚሸጥ ሰውዬ ጋር ብቻ ያየሁት የሚገርም ነው። $10,000 የማያወጣ እሴት ጨምሮበት ወደ $45,000 ነው የተሸጠው። ይሄን ያክል ዲፈረንስ ዋጋ መጨመር የሰማይና የምድር ያክል ነው። በዓለም አቀፍ ገበያ ውበትን ከመጠን አቅርቦትን ከዋጋ ጋር አጣምሮ ያዘው የኢትዮጵያ ኦፓል ተመራጭነቱ ከፍ ቢልም በዓለም ገበያ ባለቤት መሆን አልቻለም። ዘርፉንም የጎንዮሽ አሰራርን ፈጥረው ያሳደጉት የህንዶች መዳፍ ተቆጣጥሮታል። እኛ የሆነ ድል አጋጥሞ ነበር ታይላንድ የመሄድና ሄደን ስናየው በብዛት ኦፓል ይዞ የቀረቡት ኢንዲያኖች ናቸው። አንድ ኢትዮጵያዊ አልነበረም። ምን ያየሁት ስንጎበኝ ምንም አይነት ኢትዮጵያዊ አልነበረም። በርካሽ ነው እየሸጥን ያለነው። ዓለም ላይ በጣም ድንጋይኛ ሆኖ ኮምፒት የሚያደርጉን የሚበልጡን ግን ከኛ የገዙት ናቸው። ህንዶች በጣም ኮምፒት ያደርጉናል ማለት እንደውም ከኛ በተሻለ ዋጋ ኦፈር ያደርጋሉ። ከኛ ህንዶቹ ጥሬውን በኩንታል ወስደው አገራቸው ላይ አስውበው እነሱ ወደ ታይላንድ ይዘውት ነው የገቡት ካምፓኒዎች። ዓለም የሚረባረብበት በማን እጅ ነው ያለው? በህንዶች እጅ ነው ያለው። ህንድ ብትሄድ ጃይፑር የሚባል ከተማ ብትሄድ ባለቀለም የከበሩ ድንጋዮች በሙሉ ከተማው በሙሉ የከተማው ጠቅላላ ማህበረሰብ ሊባል በሚችል ደረጃ ይሄን የሚሰራ ነው። ከፍተኛ ኢንዱስትሪ ነው። ህንድ እኮ ከጌጣጌጥ ማዕድናትና ከጁለሪ ከዚህ ከወርቅና ከብር ከ$40 ቢሊዮን በላይ ነው በአመት የምታገኘው። በቀጥታ ደግሞ የሥራ ዕድል ተፈጥሮላቸዋል ተብሎ የሚታመነው በዚህ ኢንዱስትሪ የሚታመኑ ህንዳውያን ከ3 ሚሊዮን በላይ ናቸው። ከህንድ ሀገር በምርምር የምንገናኛቸው ሰዎች አሉ እና ዩአቨሪጅ የኢትዮጵያ ኦፓል እኮ ማለት ምናምን ብሎ ኤክሳይት ሆነው ያወራሉ። ከኛ በ10ም $1,000 የተገዛውን እነሱ በ10 ሺዎች በ100 ሺዎች ይሸጣሉ። ስለዚህ በጣም ነው የሚቆጨው። በሀገራችን ከቅርብ ጊዜ ወዲህ የኦፓል ማዕድን የተደበቀ ውበቱ ሳይገለጥ ከጉድጓድ እንደወጣ 100% ጥሬ ኦፓልን ወደ ውጭ መላክ ተግባራዊ ተደርጓል። ይህም በኦፓል ማስዋብ ስራ ለተሰማሩ ወጣቶች አደጋን ጥሏል። በተለይ ደግሞ ከጊዜ ወደ ጊዜ የሚላከው ጥሬ ኦፓል መጠን እያደገ መምጣቱ አደጋውን አክፍቶታል። ጥሬ ኦፓል በሰልጣኞች ላይ ያለው ተጽዕኖ ቀላል አይደለም። ምክንያቱም እነኚህ ልጆች ሰልጥነው ከወጡ በኋላ ጥሬ ኦፓል ወደ ውጭ እንዲወጣ ባይፈቀድ ኑሮ ኢቭን ድርጅቶችና ባለሀብቶች እንኳን እነኚህ ልጆች እየቀጠሩ ማሰራት ይችሉ ነበር። ጥሬ ኦፓልና ሌሎችንም ማዕድን በጥሬው እንዲወጡ መደረጉ እኔም ማምነው የስልጠና ተቋማትን ኦፊሻሊ መዝጋት ማለት ነው። መንግስት በቃ ይሄ የስልጠና ተቋማት ይዘጉ ብሎ እንደወሰነ ነው የሚሰማኝ። ሴት ሳይጨመር መላኩ አንደኛ አሁን እኔ አንድ የድርጅቴ አንድ እንትን ነኝ ልበል መሪ ነኝ ልበል ልክ ሰራተኞችን ቀጥሬ መስራትና ማስዋብ ሲችሉ ጥሬ እቃው ከተላከ ግን እኔ ራሱ አስፈላጊ ምላልሆን ይችላል። ምክንያቱም ዋናው የዚህ ሙያ ትልቁ ነገር እሴት መጨመሩ ነው። ኦፓል ወደ ውጪ መውጣቱ በጣም ትልቅ ተጽዕኖ አለው። አንደኛ የስራ ዕድል አገራችን እንደምታውቀው ሰፊ የሆነ የስራ ዕድል የለም። ማዕድኑ ደግሞ ይህንን ዘርፍ መቀየር ይችላል። ከፍተኛ የሆነ የሀብትን ምዝበራ ነው። ማዕድን ዝም ብሎ መውጣት ማለት ከፍተኛ የሆነ ችግር አለው። አንድ ሰው ሊገዛ ማርኬት ላይ ኖርማል ማርኬት ላይ ውጭ ሀገር ላይ ሄዶ ለመሸጥ ሲሞክር አንድ ሰው ራፍ ሲሸጥ ራፉ በጣም ብዙ ሪስክ አለው። እኔ ላንተ ራፍ ግዛኝ ብዬ ሲሸጥልህ ስትቆርጠው ሊሰበርብህ ይችላል። ስለዚህ ምን ትለኛለህ? ብዙ ሪስክ ፋክተር ስላለ ልገዛሽ የምችለው በጣም በወረደ ዋጋ ነው። ነገር ግን ሴት ጨምረን ፋይናል የሆነችውን የተቆረጠችውን ድንጋይ ከያዝን ሃይስት ፖሲብል ሲሊንጉን መጠየቅ እንችላለን። መሀል ላይ ሉዝ እያደረግን ያለነው ማርጂን በጣም ብዙ ነው፣ ከ70% በላይ።
መግለጫም እኮ ስንሰጥ እንዳሸዋ በቶን ይሄን ያህል ቶን ኦፓል ልከን ሁሉ ይባላል። በ2015 እንግዲህ በጣም ከማዕድን ሚኒስቴር ማየት የሚቻል ዳታ ነው። 53000 ኪሎ ግራም ኦፓል ነው ወደ ውጭ ሀገር የተላከው። 53000 ኪሎ ግራም ኦፓል በጣም ለከበረ ድንጋይ ከፍተኛ መጠን ነው። በጣም ከፍተኛ መጠን እና እየወሰድን የራሳችንን ገበያ የዓለም ገበያ በእጃችን ያለውን የዓለም ገበያ ራሳችን እያጠፋ ነው። ጥሬ ዕቃ ሲሆን በዝቅተኛ ዋጋ የምትሸጠው ነው። ዝቅተኛ ዋጋ ላይ ሸጥከው ማለት የአገር ገቢ ይቀንሳል። የውጭ ምንዛሪ ሃርድ ከረንሲ የምንለውን የምታገኝበትን እድል ያሳንሳል። በዚህ መስክ የተሰማሩ የሰው ኃይሎች ኢንተርፕራይዞች የሚያገኙት ገቢ ይቀንሳል። የነዚህ ገቢ ቀነሰ ማለት ደግሞ ለመንግስት የሚከፍሉት ግብር ይቀንሳል እና በብዙ መንገድ ችግር ነው ያለ ጉዳት ነው ያለበት። በጣም አስገራሚ ነገር በራፍ ኦፓል ስትልክላቸው የሚቀበሉት ሀገራት የኛ ኦፓል ነው ብሎ ነው የሚሸጡት። ብራንዳችን የኛ ብራንድ የኢትዮጵያ ብራንድ አይደለም የኛ ብራንድ ነው ብሎ የኛን ሀብት የራሳቸው ሀብት አድርገው የሚሸጡ ሀገሮች አሉ። አሁን ጎረቤት ሀገራችን ሳይቀር ይሄን የመጠቀም ባህል እየወሰደች ነው የምትገኝ። የኦፓል ማዕድንን እሴት ሳይጨምርበት በጥሬ መላኩ የወጣቶችን ተስፋ ከማጨለሙ ባለፈ ዘርፉን ለውስብስብ ችግር እንዲጋለጥ አድርጎታል። ኦፓል አሁን ያለው ተስፋ ማዕድን ሚኒስቴር ማስተካከያ ካልተደረገለት በስተቀር ለኔ ጥሩ አይደለም አሁን ያለው ሁኔታ። ምክንያቱም ራፉን ወደ ውጭ የተወጣ ስለሆነ ለኮንትሮባንድ የተጋለጠ አሰራር ነው ያለው። እዚህ ስራ ላይ ያለ ባለሙያ ያን ያህል እየተጠቀመ አይደለም። ደላላና በመሃል የሚገቡ አሻሻጮች ናቸው እየተጠቀሙ ያሉት ወይ ደግሞ የውጭ ዜጎች ናቸው። በብዛት ህንድ፣ ቻይና እየወሰዱ የሚጠቀሙት እነሱ ናቸው እንጂ እኛ እንደ ባለቤትነታችን እንደ ማዕድን ባለቤትነታችን ጥቅም እያገኘን አይደለም ያለ ነው። ከቆፋሪው ጀምሮ የሚሸጥበት ዋጋ በርካሽ ነው የሚሸጠው። ከዛ በኋላ አስተላላፊ ወይ ደግሞ ይሄ ደላላው በመሃል አለ። እሱም በትንሽ ብር ነው የሚደልለው። በቃ ተጠቃሚ የሚሆኑት ይዘው የሚሄዱት ሰዎች ናቸው። የኤክስፖርት ስራ አሁን በጣም ከባድ እየሆነብን ነው እየሄደን ያለ ነው። በአጠቃላይ ያለው ነገር ኦልሞስት ኦፓል በተለይ ዓለምን አጥለቅልቆታል። የኢትዮጵያ ኦፓል አብዛኛው ደግሞ እየወጣ ያለው በህጋዊ መንገድ አይደለም። ኮንትሮባንድ ከፍተኛ ችግር አለብን። አብዛኞቹ ኤክስፖርተሮች ከገበያውም እየወጡ ነው። ህገወጥ ግብይቱ ሰው ከሚገምተው በላይ ነው። ህገወጥ ግብይቱ ከደላንታ ተነስቶ እዚህ አዲስ አበባ ሲመጣ በጣም የተመቻቸ በአስገራሚ በቃ የምልህ ምን አይነት ቡድን እንዳለ ይገርመኛል። እቃህን እዚህ ትሰጣለህ፣ ኬንያ ትረከባለህ፣ በኪሎ ትከፍላለህ። ምንም ነገር እንቅፋት ሳይገጥመው 1000 ኪሎ ብትሰጠው 10000 ኪሎ ብትሰጠው ከአዲስ አበባ ተረክቦ ኬንያ የሚያደርስ ግሩፕ አለ፣ ኃይል አለ። በጅቡቲ የሚያወጣለ፣ በሶማሌ የሚያወጣለ፣ የተደራጀ ኃይል አለ። ይታወቃል፣ ማንም የሚያውቀው ነው። እና እኛ ቁጭ ብለን ተመልካቾች ነን። እኩል ደግሞ የውጭ ዜጋ ህገወጥ ገዢ አለ፣ በህጋዊ ሽፋን እቃውን ወደ ውጭ የሚያወጣ እና የኮንትሮባንድ ንግዱ በጣም አሳሳቢ በጣም አደገኛ ደረጃ ላይ የደረሰ ነው። በህገወጥ መንገድ ሲወጣ ዶላር ያሳጣል። በህገወጥ መንገድ ወጣ ማለት ኢንተርፕራይዞች በስፋት ፕሮሰስ የሚያደርጉት ነገር የለም። ፕሮሰስ ካላደረጉ ደግሞ ግብር እንኳን መክፈል አይችሉም። ሲደመር የነሱ ገቢ እያደገ መሄድ አይችልም። ይሄንን በኮንትሮባንድ ደረጃ ያው ከሞላ ጎደል ለመቆጣጠር የምሰራቸው ስራዎች ቢኖሩ ከዚህ ግን ነፃ ማለት አንችልም። ፍላጎቱ እያደገ በመጣው የዓለም ገበያ እሴት ጨምሮ የኦፓል ማዕድንን ለገበያ ማቅረቡ አዋጭ ሆኗል። በዓለም ገበያ ከፍተኛ ኦፓል አምራች የሆነችው ኢትዮጵያ ጥሬ ኦፓልን እሴት ሳይጨመር በመላክም ቀዳሚውን ስፍራ ይዛለች። 100% ያለቀለት ወይም ደግሞ ፖሊሽ የተደረገ የተዘጋጀ ሆኖ መውጣት አለበት ወደ ውጭ። የኛ ሀገር ልጆች የራሳቸውን ሪሶርስ ሰርተው ገንዘብ ማግኘት መቻል አለባቸው። ሮ ማቴሪያሉ እንዳይወጣ ቢደረግ ወይ ደግሞ የተቀረጸው እንዲወጣ ህግ ቢኖረን የውጭው ዓለምም የተቀረጸ መግዛት እስከቻለ ድረስ እኛ የሰራነውን ነው የሚወስደው ማለት ነው። ለኢትዮጵያም በጣም ብዙ ጥቅም ያገኛል። እሴት ተጨምሮበት ሲወጣ ሮ ከሚሸጠው በላይ ከ50% በላይ ዋጋ ነው የሚኖረው። ይሄ 50 ፕሮሰስ ሲደረግ 50 ጥሬ ይላክ የሚባለው ነገር
በፍጹም ብልህ የማይገባ ነገር ነው። 15 ዓመታችን ነው እኮ 15 ዓመት ሙሉ አንዴ 1090 ሲባል አንዴ 2080 ሲባል አንዴ 50 መቆም ነው ያለበት። ዛሬ መቆም አለበት ነው እኔ ማምነው። 53 ኪሎ ግራም ልከን $2 ሚሊዮን አንተ 2 ሚሊዮን የትኛውን የሀገራችን ችግር ነው 53 ኪሎ ግራም ልከን ማንተካው ሪሶርስ ልከናል። ጥሬ ማቆም እኔ ለድርድር የሚቀርብም ጉዳይ አይደለም። በመላካችን ምን አገኘን? ባንልክ ምንድነው የሚቀርብን? ስራ ዕድል ለዚህ ሲፈጠር እኮ እሴት ሰንሰለቱ ቆፋሪው አለ፣ ላፒደሪው አለ፣ ጁለሪው አለ። እዚህ ከሚያስረክቡ ይልቅ ምርቱን ይዘው የት ይሄዳሉ? አሜሪካ ይሄዳሉ፣ ቱሰን ጃፓን ይሄዳሉ። ኢንተርፕራይዞችን የሚያስፈልጋቸውን ነገር ሁሉ ድጋፍ ለማድረግ ከምንም በላይ ኮሚትድ ሆነን ለመስራት ነው። በእኛ በኩልሽ መስራትም ግዴታችን ነው፣ መስራትም አለብን። ኮሚትድ ሆነንም ለመስራት ዝግጁ መሆናችን ለማረጋገጥ ነው ፈልገው ማለት ነው። ፌደራል ማዕድን ሚኒስቴር ደግሞ መስተካከል ያለበት ጉዳይ ራፍ ኦፓል መውጣት የለበት። ከፌደራል የሚጠበቅበትን መስራት፣ ከኛ ቢሮ መስራት ያለብን መስራት፣ በተለይ ከቴክኒክና ሙያ ኮሌጆች ላይና ከስራና ስልጠና ላይ ቢሮ ላይ የፋይናንስ ተቋም ደግሞ ተገቢውን ድጋፍ ካደረገ ኦፓል በትክክልም የኢትዮጵያ ብራንድ ነው በዓለም ደረጃ እንደሚያገል። በነገራችን ላይ ከአውስትራሊያ ብራንድ አውስትራሊያ ነው በነገራችን ላይ በብራንድ ኦፓል የሚታወቀው፣ ከዛ ኢትዮጵያ ናት የምትታወቀው። ያንን በተግባር ማሳየት ይችላል ብዬ አስባለሁ። የኦፓል ማዕድንን ከአመራረት እስከ እሴት ጨምረው ከስልጠና እስከ ሽያጩ ድረስ የተሳሰረና የተደራጀ ለማድረግ በእውቀት የተመሰረተ የመፍትሄ አሰራር መተግበሩን ወጣቶች ይናፍቃሉ። ዘርፉን በእውቀት ድጋፍና ዘመናዊ አሰራርን አጣምሮ መተግበር ወሳኝነት አለው። የኔ ችግር መስሪያ ቦታ ነው። አንደኛ ይሄ ተቋሙ ተዘግቶ ነው የሚውል። መስራት ስፈልግ እንኳን ደውዬ ክፈቱልኝ ብዬ ነው። ሁሌ ማግኘት አልችልም። እንደዛ ስለሆነ የኔ የግሌ ዋናው መሰረታዊ ችግር የመስሪያ ቦታ ነው። እኔ አሁን ደብረ ብርሃን ነበር ሰራ የነበረው። እዛም ምንም አይነት የብድሮችም ምንም አይነት የሙያም ድጋፍ ባለመኖሩ እዚህ ወደ ሰፊ ከተማ እንድንመጣ ተገደናል። ምክንያቱም ነገሮች ካልተስተካከሉልህ በጣም አስቸጋሪ ነው። እነሱ የስራ እድል ማመቻቸት ብቻ አይደለም፣ እነሱ ራሳቸው ስራውን የሚሰሩበትን መንገድ መፍጠር ቢቻል በጣም ትልቅ ነገር ይመስለኛል። ብድር ቢመቻችላቸው፣ የስራ ቦታ ቢመቻችላቸው፣ እነሱ ራሳቸውን መላክ የሚችሉበት ነገር ቢፈጠር ጥሩ ይመስለኛል። ቢያያቸው መንግስት በጣም ብዙ የስራ እድል መፍጠር የሚቻል ይመስለኛል። አዲስ አበባን የመረጡት የኛ ድጋፍ ስለተቀዛቀዘ እንጂ ቤት ኪራይ ስላልፈልገውት አይደለም። እዚያ ላይ ያለው በክልሉ ውስጥ ተገቢውን የመስሪያ ቦታ፣ የመሸጫ ቦታ፣ የማምረቻ ቦታ፣ የተሟላ የገበያ ትስስር ስርዓት፣ የብድር አቅርቦት ስርዓት የሚባለው የሚደረገው ሁሉ ዋጋ እንከፍላለን ብሎ ከመስራት አኳያ ጉድለቶች ስላሉ ነው። ልፍ እያሉ ሌላ ቦታ ሄደው የሚሰሩ ልፍ እያሉ ሄደው ተከራይተው የሚሰሩት በክራይ ውስጥ ነው አትርፈን እንኖራለን ብለው የሚሰሩት። ለዚያ ነውና መሰረታዊ ጉድለት እንዳለ መወሰድ አለበት። ማስተካከል አለብን፣ ለቀጣይ መውላት አለብን ብዬ ነው የማስበው። ኢትዮጵያ በዓለም ገበያ የኦፓል አምራችነትን በቀዳሚነት እንደያዘች ሁሉ እሴት ጨምሮ በመላክም ስምን መቀየር ያስፈልጋል። የዛሬ ግድፈትን አሻሽሎ የላብ ዋጋን በተገቢው አስልቶ የሀገር ጥቅምን በልኩ አስጠብቆ የሚሄድ የመፍትሄ አሰራር ከዘርፉ ይጠበቃል። እዚህ ማቴሪያሎች ወይ ማሽኖች የወጣው ሀብት በጣም ብዙ ሀብት ነው። ትኩረት ሰጥቶት ለአሰልጣኞቹም የሚያስፈልገውን ስልጠና እየተሰጠ ሰልጣኞቹም ወደ ስልጠና የሚመጡበትን መንገድ በሰፊው መስራት አለበት ብዬ አምናለሁ። አንዳንዴ ወደ ኢንተርናሽናል ማርኬት የሚወጡ እቃዎች ያቺ ድንጋይ ሴንቲሜትሯ ማን እንደሆነች የት እንደተገኘች ምናምን ሰርቲፋይድ ይደረጋል። የጂኦሎጂስት ባለሙያ ያስፈልጋል። እሱ የጥራት ቁጥጥር አናረግም፣ የመጠን ቁጥጥር አናረግም፣ የዋጋ ቁጥጥር አናረግም። የተገኘውን በሙሉ እየወሰድን ገበያ ላይ እንጥለዋለን። ሄዶ መልሶኛን ነው የሚጎዳን። እኛ ባለቤቶቹ የተፈጥሮ ሀብቱ ባለቤት መሆናችንን አለማወቃችን አንድ፣ ሁለተኛ ባለቤት መሆናችንን አለማወቃችን ሳያንስ ምን እንደሚያወጣ አለማወቃችን በዋጋ ደረጃ ይሄ ያላስቆጨ ሌላ ምን ሊያስቆጭ እንደሚችል አላውቅም። የተቀመጠው ከአሰራር ከህጋችን አኳያ ኢንተርፕራይዞች በተመዘገቡበት ኦርደር ሸድ መሬት ያገኛሉ ነው እንጂ የትኛው ዘርፍ ቅድሚያና የበለጠ ትኩረት ይደረግበታል የሚለው አልጻፍንም።
ይሄን ማስተካከል ይኖርብናል። ከላፒደሪው ጋር ተያይዞ ያለው ደግሞ በጣም መሰረታዊ ጉድለት አለና ትልቁ ጉዳይ ተቋሙ ያለው ጥንካሬ ወይም ድጋፍ እና ትኩረት እየተቀዛቀዘ ከመምጣቱ ጋር ተያይዞ ነው እየተዳከመ የመጣ። እንደ ክልል ብናየው ጥሩ ነው ብለን የምናስበው ለስራው ትርጉም መስጠት ሆነን ለመናገር ማለት ነው። ብዙ የስራ ዕድል ይፈጥራል፣ ብዙም የውጭ ምንዛሪ ያስገኛል። ግን የመቀናጀት ስራ ይጠይቃል። ለምሳሌ እኛ የማይኒንግ ኤክስትራክሽኑን እና ፕሮሰሲንጉ ላይ ነው የምናተኩረው። የክህሎት ስልጠናውን ደግሞ ስራና ስልጠና ቢሮ የሚመራው ቴክኒክና ሙያ ኮሌጆች ማሰልጠን ይኖርባቸዋል። ከዛ ባለፈ ደግሞ በየአካባቢው ያለ አስተዳደሮች ደግሞ የሚሰሩት ስራ አለ። ለምሳሌ ለነዚህ ለሰለጠኑ አካላት የመሸጫ ቦታ መስጠት ያስፈልጋል። ለነዚህ ለሰለጠኑ አካላት ኮላተራል ማስይዞ በማይክሮ ፋይናንስ የተወሰነ ብድር መስጠት ያስፈልጋል። ህገ ወጦችን የመከላከል ያስፈልጋል። በኋላ ይቆጨናል አሁን ካልጀመርነውና ዋጋ ጭመን ካልሸጥነው በስተቀር ምክንያቱም አላቂ ዕቃ ነው፣ አላቂ ነው። ማዕድን ሀብት አላቂ ሀብት ነው። አይ ቲንክ መንግስት ደግፈው አስገዳጅም አድርጎ ይሄ ሁሉ ኮምፕሬሄንሲቭ ፓኬጅ ዘጋጅቶ አቅም ግንባታ ያስፈልጋል። ላይሽ ድረስ ዘርፉን ከልቧ ወዳ ሙያዋን በትጋት አሳድጋ ብትገኝም የአቅም ማነስ ጥገኛ ካደረገው የውሰት አሰራር መውጣት ፈልጋለች። የነገ ህልሟን እውን ለማድረግም የማዕድኑን ያልተገለጠ ውበት ገልጣ የደከመ ክንዷን በገበያ አሳድጋ ልቧን በራዕይ ሞልታ በትጋት መስራቷን ቀጥላለች። የኔ ህልሜ ሙያውን ወዳለው ብያቸዋለሁ። ማሽን አለኝ። ያን በዛ ማሽን ተአግዤ እየሰራው ሌላ ማሽን ተጨማሪ ማሽን ኖሮኝ በዚህ ሙያ ኤክስፖርት መሆን ነው መፈልግ። በአማራ ክልል ትላንት በልምድ የጀመረው የኦፓል ማዕድን አመራረት ዛሬም ባለበት ቀጥሏል። ወጣቶች ተራራ ነደው አለት ጠርበው በዋሻ ውስጥ ሌት ከቀን እየሰሩ ኦፓሉን ያመርታሉ። በየጊዜው በዋሻ መደርመስ ጓደኞቻቸውን አጥተው አካላቸውን አጉድለው በትጋት መስራታቸውን ቀጥለዋል። ወጣት ቆፋሪና ላፒደሪ ባለሙያዎች የዘርፉ አሰራር ከጥናት ተነስቶ የአመራረቱን ችግር በተገቢው ተረድቶ እሴት ጨመረውን በስልት መርጦ የውጭ ገበያውን በእውቀት አስልቶ የሚያስተካክል አዲስ አሰራርን ይመኛሉ።